በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አገዛዝ በሥልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ ለዳህራዊነቱ መድረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን የፀሐይ ብርሃንን የሚሰጥ ለደጋጎችና ለክፉዎች ልዩነት ሳያደርግ ዝናብን የሚያዘንብ በሁሉ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሰኔ 19 ቀን የሚነበብ የሚጸለይ ቅዱስ ገብርኤል ድርሳን ነው። በረከቱ ከአገልጋዮቹ ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። እንደ ቀድሞ ሁሉ ብዙ ተአምራት የገለጸባት ሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል አገር የተሰራች አንዲት ቤተ ክርስቲያን ነበረች። ያው ተፈጽሞ ሥርዓተ ቅዳሴ ቤተ ክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ተአምራት አደረገ። በዚች ቤተ ክርስቲያንም ሥርዓተ ቅዳሴ በሚከናወንበት ጊዜ ቤተ ክርስቲያኑ መዛነቢያ የበር ጉበን ላይ በላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በሀገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህም በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ስለዚህም የሀገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነ ቀን በየዓመቱ ሲደረግ ኖረ። ግብረ ሐዋርያ እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች እስር ቤቱን በሚጠብቁበት ጊዜ እግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤት ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መትቶ ሰቀሰውና ፍጥነትን ሳለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩና ከእጁ ላይ ወደቁ። ያም መልአክ ጴጥሮስን ወገብህን ታጠቅ፣ ጫማህንም አድርግ፣ ልብስህንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ ብረት መዝጊያ ካለበት በር ደረሰ። እሷም ወለል ብላ ተከፍታለት ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶት ሄደ። ወንጌላዊው ዮሐንስ ስለ እሱ በራእይ መጽሐፍ በእርግጥም ይህ መላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ እግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ሊቀ መላእክት ቅዱስ ገብርኤል ታምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅምም ያንሰናል። የእሱ ታምራት ብራና የማይችለው እንደ ሰማይ ከዋክብት እንደ ባሕር አሸዋ የበዛ ነውና። በወንጌልም በሌላ መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለው ነበር። ለመጻፍም ብንሞክር ሁሉን ለመጻፍ ባልቻልንም ነበር።
ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን፣ ዝንጋዬን ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቀረብነው እንጂ ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤልም የታምራቱ ብዛት እንዲሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይችን የክረምት ወራት ብሎም ባለንበት ዘመናት ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ሥራ ሁሉ በመትጋት የተራቡትን በማብላት የታረዙትንም በማልበስ ይችን ቀንና ክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻዋንም ትልም በዝናብ በማርካት ለዘርና ለመኸር ያድርሰን። እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድም ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይችን ቀን እናስባት። እሱም በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ይችን ቀን ያለ መዘንጋት እናስታውሳለን። ከእኛ እያንዳንዱ በፍቅር አንድነት የተደራጀውን ማኅበራችንን እንዲጎበኝልን፣ የታመመውን እንዲፈውስልንና ያዘነውን እንዲያረጋጋልን፣ እንዲሁ ለተራበው ምግቡን ያዝለት ዘንድ የተራቆተው ልብሱን እንዲያለብስለት ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችንን ያቃልልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያድለን ይህችን ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን ቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ዲያብሎስ ተንኮል ያድነን፣ ዕድል ፈንታችንንም ከቅዱሳን ሁሉ ጋር ያደርግልን ለዘላለሙ አሜን። ጸሎቱና በረከቱ ከወዳጆቹ ሕዝበ ክርስቲያን ጋር ይሁን። እኔንም እናንተንም ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሬ ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ አምሳል ተመስሎ ወደ አውር መጣ። አውርም ከወዴት መጥተሃል ብሎ ቢጠይቀው ካንተ የትውልድ አገርህ ነው የመጣሁት፣ እናት አባትህም ያውቁኛል። ይልቁንም ይህን ይዘህ የመጣኸውን ገንዘብ ከንጉሡ ቤት አታለህ ይዘህ እንደመጣህ አውቃለሁ አለው። አሁን የምታመልጥበት ምክንያት ይኖር ይመስልሃልን? የተወለድከውም በዝሙት ሲሆን አንተም እንደ አባት መተተኛ እንደሆን ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና በአንተ መካከል ያለውን ተጨባጭ ሁኔታ ሲገልጽልህ እንደኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀብለህ ዛሬ ነገ ሳትል በአስቸኳይ ይችን አሳነጽካትን ቤተ ክርስቲያን አፍርስና ምናልባት ንጉሥ መልእክተኞች ልኮ እንዳያስገድልህ ወደ በረሃ ሽሽ አለው። አውርም ይህንን የተንኮል አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ በመሆኔ በደሌን እኔ ራሴ ያውቀዋለሁ። ስለሆነም በሰይጣን እጅ አሳልፈህ እንዳትሰጠኝ እለምንሃለሁ።
ፍጹም በሆነ ውበት የዚችን ቤተ ክርስቲያን ሥራ አልጨርስ ነፍሴን ከሥጋዬ እንዳይለያት ጠብቀኝ። የጠላትን የተንኰል አሽክላ በጣጥሰህ ጣል። ለጌትነት ምስጋና ይገባል ለዘላለሙ በእውነት በማለት ጸለየ። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶአልና። ነገር ግን ያን ተንኰለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው፣ ከዚያ በኋላ ማን እንደሆነ ታውቀዋለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣኑን አሰረውና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተ ክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠህ አውር ሆይ ከእስራት የተፈታይ ዘንድ በፈጠረ በእግዚአብሔርና በቅዱስ ገብርኤል እማጸንሃለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ስማይ ልንገርህ፣ አባትህ አብራሲት እንደ አምላኩ አድርጎ በፍጹም ስግደት ሰግዶልኛል። ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምንሃለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ የተነሣ በአንተ ላይ እፈጽም የነበረው ተንኰል ተሰናክሎብኛልና ስለ መጥፎና አጸያፊ ሥራዬ በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እሷንም እገልጽልህና እነግርህ ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን ብትተወኝና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚህች ዕለት እንዳታስቃየኝ እነሆ በያዝከው በትረ ወርቅ አማጽኛለሁ። ነገር ግን በእጅ ለገባው እኔ ወዮልኝ እያለ ብዙ ይለፈልፍ ጀመረ። አውርም ይህንን ሁሉ ነገር በሰማ ጊዜ ያን ሰይጣን ከእስራቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባትህ በዝሙት እንደወለድህ አውቃለሁ። በተወለድክም ጊዜ ሊቀ መላእክት ቅዱስ ገብርኤል እጅ እግዚአብሔር አዳንህ እንጂ እገድልህ ዘንድ በላይ ላይ ወንበር ጭኜብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት ታላቅ ቃል አሰምቶ ተናገረ። ሰይጣኑም ከተናገረ በኋላ ታላቅ ውርደትና እፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውንም ታምር ሁሉ ለሕዝቡ አስረዳቸው። በረከቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ይሁን፣ እኔንም እናንተንም ለዘላለሙ የሚጠብቀን አሜን። ጸሎቱና በረከቱ አገልጋዮቹ ሕዝበ ክርስቲያን ጋር ይሁንና ቅዱስ ገብርኤል ያደረገው ታምር ነው። ቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ሥራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ እግዚአብሔር ወዳጅ አውር ሆይ ስለ በጎ ሥራና ፍጹም ድካም ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አምልክቼ በመንግሥተ ሰማያት በሰው እጅ ያልተሠራ ቤት የተዘጋጀልህ መሆኑን ገልጽልሃለሁ አለው። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከነሱ አንዱስ እንኳ አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቦታ ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል
አይፈወሱም፣ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተ ክርስቲያን ውስጥ ብዙ ታምራቶች ይደረጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፋት ይበዛሉ። ጸሎታቸውም ወደ እግዚአብሔር አሳርጋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም አስተማሯቸው መሠረት እግዚአብሔር ሕጉን በመጠበቅ የቀና ጎዳና ይጓዙ ዘንድ ምራቸው አለው። እነሆ እኔና እግዚአብሔር የምክሩ አበጋዝና የክብር ጓደኛዬ የሚሆን ሊቀ መላእክት ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክማቸዋለን። አሁንም በሰኔ 19 ቀን ለሚከበረው ቅዳሴ ቤተ ክርስቲያን ስነ ሥርዓት ላይ እንዲገኝ ወደ ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነህ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሠራዊት ላይ አለቃ አድርጎ ሹሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በእሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችንም አታሳዝን። ምናልባት ወንድሞችህ ከዚህ ወጥተው ታናሽ በሆነች ኤሶ በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስክሬናቸውን አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድርያው ዮሐንስ የሕይወት ታሪክህን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃሁ፣ ፈጸምሁ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ከአንተ አልለይም፣ ለሚገጥምህ ችግር ሁሉ ፈጥኜ እደርስልሃለሁ ብሎ ከሱ ተሰወረ። አሁንም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ሥራ ሁሉ ከፍ ያለ ምስጋና ቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፍጹም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያን የሚያስፈልጉትን ንዋያተ ቅድሳት በማዘጋጀት ከቀሳውስትና ከዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 19 ቀን ዕለተ እሑድ ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ በከበራት ስሟንም ሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረግ ቅስና ሾመው። በዚህ በቅዱስ ገብርኤል ቤተ ክርስቲያን ለተደረጉት ልዩ ልዩ ታምራትና ለተፈጸሙት ሥራዎች እግዚአብሔርን እያመሰገኑ ታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፍዩም አገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምን ቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድርያው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ ይሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግርሃል እንጂ አሉት። እሱም ከእሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሳቱ ተገልጦ ነገ ጠዋት ተነስተህ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራውና
በፍዩም አገር በአውራጃዋና በአካባቢዋ ሁሉ ኤጲስቆጶስነት ሹመው እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና እንዲሁ ቸል ሳትል ይህንን ነገር ፈጥና አድርግ ብሎት ከሱ ተሰወረ። የጳጳሱ ለካህናቱና ከእነሱ ጋር ስላሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሐሳባቸውን ከእሱ ሐሳብ ጋር አስተባበረ። ስለዚህ መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፍዩም አገር አውራጃዋና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ወደ ደብረ ኒቅሎን ተመልሶ መጣና በዚያ አብያተ ክርስቲያናት አሳነጸ። ቀጥሎም ከየአገሩ ወደዚያ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሠራ። ለቤተ ክርስቲያን ከሚያስፈልጉ ከልዩ ልዩ ጌጣጌጥና ንዋያተ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋዕት ለማግኘት ወደሱ የሚመጡት ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። ቅዱስ ገብርኤል ረድኤቱና በረከቱ ከወዳጆቹ ሕዝበ ክርስቲያኖቹ ጋር ለዘላለሙ ጸንቶ ይኑር። ጸሎቱና በረከቱ እኛንም በዳግም ጥምቀት የተወለድን ሁላችንንም ለዘላለሙ ጠብቀንና ለገላውዲዮስ ሰይፍ እንደሰጠው የሚናገር ሊቀ መላእክት ቅዱስ ገብርኤል ታምሬ ነው። ቅዳሴ ሥነ ሥርዓት ጊዜ ገላውዲዮስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላውዲዮስ ሆይ ይህንን የእሳት ሰይፍ ያዝና ወደ ፋርስ ሂድ አለው። ዳግመኛም አምላክና ሰው የምባል እኔ ገብርኤል ነኝ ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ግላውዲዮስም ከሰራዊቱ ጋር ወደ ጦርነቱ ዘመተና የፋርስ ሰዎች ማርከው ወደ አገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላዩ ላይ የብርሃን ነጸብራቅ ታየ። አካባቢው ሁሉ በብርሃን ተመላ፣ ቤቱም እንደ እሳት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃንነት ጀምሮ የምጠብቅህ ልጄ ገላውዲዮስ ሆይ እንደምን አለ? በሚሞት በሚያልፍ ንጉሥ ሥልጣን ስር በመሆን አትዘን፣ የማይሞት ንጉሥ ይጠብቅሃልና ባለው ጊዜ ገላውዲዮስ እውነተኛው አማላጭ ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነው አለው። መልአኩም ክፉ ነገር አያገኝህም በማለት ካረጋጋው በኋላ ከሱ ተሰውሮ ወደ ሰማይ በክብር አረገ። ከዚህ በኋላ ንግሥቲቷ ግላውዲዮስ ልጇን እንዲያገባ ጠይቃው እምቢ ስላለ አሰረችው። ግላውዲዮስም በእስር ቤት ሳለ መላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት እስር ቤት አውጥቶ ያሰሩትን ሰዎች ያጠፋቸው ዘንድ እንደ ቀድሞ የእሳት ሰይፍ ሰጠው። ከዚያም ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 መኮንኖችን ገደለ። እንደዚሁ ልመናው ከአገልጋዮቹ ሕዝበ ክርስቲያኑ ጋር ይሁንና ብርታትና ጤንነትንም ይስጠን ለዘላለሙም አሜን። ንስር አርያም ገብርኤል ሆይ ንስር አርያም ገብርኤል ሆይ ክንፍን የምታፋጥን ወዳጆችን ለመርዳት የሰማዕታትንም ግብር ለተቀዳጀ ለገላውዲዮስ ሰማዕት አስቀድሞ እንደሰጠኸው ሰይፈ እሳት በነቢዩ ቃል እንደተነገረ እንደተጻፈም ከጥንት እንድትሰጠኝ እጠይቅሃለሁ። እኔ አንድ ስሆን አጠፋበት ዘንድ ጠላቶቼ እልፍ አእላፋትን። ክብር ምስጋና ለእግዚአብሔር ይሁን። እኛንም ከቅዱስ ገብርኤል ረድኤትና በረከትን ያሳትፈን ለዘላለሙ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 ቀን እዚች ቀን
ቅዱስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባኑንም ይቀበል ዘንድ እናቱን ለመናት። እርሷም ማንንም የክርስቲያን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መሥዋዕቱ ሰጠችው። ጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደ ማር ሆነ። የዚች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ ዋናው ቁርባን ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እሷም ወደ ሌላ አገር ሂዶ የክርስትና ጥምቀትን እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሂዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደሚባል አገር ሸሸ። ከዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል አገር ሂዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚያም በኋላ ወደ አገሩ ድምራ ተመለሰ። እስላሞችም ሰሙ። ይዘውም ለመኮንኑ ሰጡት። መኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች ሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህ በኋላ እስላሞች ተሰብስበው ከዚህ ምክርህ ካልተመለስ እኛ ጽኑ ሥቃይ አሰቃይተን እንገድልሃለን አሉት። የመዛሕዝም ልጅ የከበረ ጊዮርጊስም ሰማይንና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብም ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው እስር ቤት እንዲያስሩ ታዘዘ። እንዲሁም አደረጉት። ሚስቱም ታጽናናውና እንዲታገዝ ታደርገው ነበር። ሰይጣንም እንዲያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህ በኋላ የእግዚአብሔር መልአክ ገለጸለትና አረጋጋው፣ አበረታታው። ከሰማዕታትም ጋር እንደተቆጠረ ማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱም በላዩ ላይ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባሕር ውስጥ ጣሉት። በእግዚአብሔር ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። በጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆች ታምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ፣
አኖብ አረፈ። ትርጓሜውም የጸርዐ ወርቅ ማለት ነው። ይህም ቅዱስ ከድሜያት አውራጃ ስሟ ባኖስ ከሚባል አገር ከአቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበረ። በዚህም ቅዱስ በመኮንን ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆሞ ጌታችን በኢየሱስ ክርስቶስ ታመነ። አርያኖስም በእርሱ ላይ ተቆጣ። አማልክትም ሰዋ አለው። አልታዘዝለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድሉበት ቦታ ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ፣ የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ በደረሰ ጊዜ እግዚአብሔርን መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው ድረስ በረረበት። ቅዱሱ ግን ዓይኑን ሸፍኖ ስለነበር ወዴት እንዳለ አላወቀውም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። በዚህች ቀን 5 ጭፍሮች በሰማዕትነት ሞቱ። እነዚህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጊዮንዮስና ቢልፊዮስ። በዲዮስ ጲልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሠዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥ እንዲዘጉባቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያ በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ አማልክት ሰዋ አላቸው። እነርሱም በአንድ ቃል እኛ ስለ ፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ አገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነትን እነግራችኋለሁ፣ እግዚአብሔር መልአክ 5ታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ታገስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ አማልክት ሰዋ አለው። እንቢ ባለው ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱት እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘግዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎዎችንም በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህ በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለው ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና ያለ መጠጥ በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን ካቀረቡት። ዳክስም ለራስህ ዘንድ በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለው ጊዜ እንዲያሰቃዩት እንዲሰቅሉትና ሥጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡና በጽኑ ሥቃይ አሰቃዩት።
በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። ረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመውም ዲያቆን ቢልፍዮስን አቀረቡት። መኮንኑ ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ሥጋውን ሰነጣጥቀው በከተማቸው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። አንገቱም ከባድ ደንጊያ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ ረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞቹ ምዕመናን ከውጭ ሆነው ይጎበኙን ነበር። ጳሄን የተባለ የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌንዮስም ከ5 ቀን በኋላ አረፈ። እሱንም አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስኪሪዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፍዮስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚህች ሌሊት እወጣለሁና አላቸው። ከ19 ቀን በኋላ በዚያች ሌሊት ነፍሱን አሳልፎ ሰጠ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ ገለኞች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የደብረ ቋይት ቅዱሳን አባቶቻችን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።